ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የጥላት ብልጽግና ቡድን ስልጣንን ለማራዘም በአማራ ሕዝብ ላይ ጭፍጨፋ ከፍተው ከሚገኙ እዞች መካከል አንዱ በሆነውና በአቶ መሐመድ ተሰማ የሚመራው ምስራቅ እዝ ከአየር ኃይል ጋር በመቀናጀት በደቡብ ጎንደር የተለያዩ ወረዳዎች ላይ መጠነ ሰፊ ወታደራዊ ዘመቻ ለመክፈት ማቀዱ ተሰምቷል። ዘመቻው በተለይ በስቴ፣ በስማዳ፣ በታች ጋይንት፣ በአምቦ ሜዳና በእብናት ወረዳዎች ላይ ያነጣጠረ ሲሆን ለዚህም ይረዳ ዘንድ መከላከያውን መንገድ የሚመሩ የሚያስተባብሩ የክልል የዞንና የወረዳ ካድሬዎችን ያካተተ ወታደራዊ ኃይል ደብረ ታቦርና አዲስ ዘመን መስፈሩ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በምስራቅ አማራ ቀጠና ስታይሽ ከተማ ዙሪያ በተደረገ ተጋድሎ በርካታ የጥላት ብልጽግና ወታደሮች ተደመሰሱ። ከውጊያው በኋላ 3 አምቡላንስ ሙሉ ቁስለኛ ወታደር ለሕክምና ወደ ስታይሽ ከተማ ጤና ጣቢያ መወሰዱ ታውቋል። ውጊያው በፋኖ ድል አድራጊነት መጠናቀቁን ተከትሎ በፋኖ ወጥመድ አስገብታችሁ አስመትታችሁናል ባሉ ከፋኖ ፈሙዝ ተርፈው ወደ ካምፓቸው በተመለሱ ወታደሮችና በወታደራዊ አዛዦቻቸው መካከል የእርስ በርስ ግጭት ተቀስቅሶ ከባድ ሰብአዊና ቁሳዊ ውድመት መድረሱ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና ፋኖ በዳውንት ወረዳ ከኩርባ ከተማ በቅርብ ርቀት በፈጸመው የተቀናጀ ጥቃት በጥላት ላይ ከባድ ኪሳራ መድረሱ ተሰምቷል። ዛሬ መጋቢት 20 ከንጋት ጀምሮ በተወሰደው እርምጃም ከ14 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። የፋኖን ጥቃት መቋቋም አልችል ብሎ በሽሽት ላይ የነበረው የአገዛዙ ኃይል የለቅሶ ስነ ስርዓት ሲያካሂዱ ባገኛቸው ንጹሃኖች ላይ የተኩስ ሩምታ ከፍቶ ንጹሃኖችን አቁስሏል። መረጃውን በዝርዝር ሰምታል። በሌላኛው መረጃችን ህወሓትና ኦህዴድ ብልጽግና በሚስጥር የተደራደሩ መሆኑ ተሰምቷል። በአውሮፓ ዲፕሎማቶች በሚመራውና በጥብቅ ሚስጥር በተያዘው በዚህ የህወሓትና የኦህዴድ ብልጽግና ድርድር ሂደት ላይ በህወሓት ኃይሎች መካከል በተፈጠረ ክፍፍል ሂደቱም መስቀለኛ መንገድ ላይ መቆሙ ተነግሯል። እንደ ደብረጽዮን ገብረ ሚካኤል ያሉ የህወሓት አመራሮች ወደ አዲስ አበባ አቅንተው ድርድር ለመቀመጥ ከተስማሙ በኋላ ከመካከላቸው ድንገተኛ ፈንጋጭ ጀነራሎች መፈጠራቸው ተነግሯል። መረጃውን በዝርዝር ይዘነዋል። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ መጋቢት 20 2018 ዓ.ም የጦር ግንባር መረጃዎች፣ የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በደቡብ ጎንደር አዲስ ወታደራዊ ዘመቻ ሊከፈት መሆኑ ተሰምቷል። የብልጽግናን ስልጣን ለማራዘም በአማራ ሕዝብ ላይ ጭፍጨፋ ከፍተው ከሚገኙ እዞች መካከል አንዱና ቀዳሚ የሆነው በመሐመድ ተሰማ የሚመራው ምስራቅ እዝ ከአየር ኃይል ጋር በመቀናጀት በደቡብ ጎንደር የተለያዩ ወረዳዎች ላይ መጠነ ሰፊ ወታደራዊ ዘመቻ ለመክፈት ማቀዱ ተሰምተዋል። ዘመቻው በተለይም በስቴ፣ በስማዳ፣ በታች ጋይንት፣ አምቦ ሜዳና እብናት ወረዳዎች ላይ ያነጣጠረ ሲሆን ለዚህም መከላከያውን መንገድ የሚመሩና የሚያስተባብሩ የክልል የዞንና የወረዳ ካድሬዎችን ያካተተ ወታደራዊ ኃይል በደብረ ታቦር ከተማና በአዲስ ዘመን ከተሞች መስፈሩ ተረጋግጠዋል። እንደ ወታደራዊ ምንጮቻችን ገለጻ ከጎጃም ቀጠና ወጥተው አዲስ ዘመን የመሸጉት በመሐመድ ተሰማ የሚመራው የምስራቅ እዝ ወታደሮች በሁለት አቅጣጫዎች ስልታዊ ጥቃት ለመሰንዘር አቅደዋል ብለዋል። የመጀመሪያው እቅድ እብናትን ከተቆጣጠሩ በኋላ በአዲስ ዘመን ከጓላ ከአርባያና ከደጎማ የሚገኙ አካባቢዎችን ይዞ በሊቦ ከምከም ደጋማ ክፍሎች በአምቦ ሜዳም በሚካኤል ደብር ዳሁጭ አመኖ ባጃና ጣራ ገዳም አካባቢን መቆጣጠር ነው የሚል ነው። ሁለተኛው ወታደራዊ ዘመቻ እቅድ አለም በር ከተማን በመቆጣጠር ከደብረ ታቦርና ከእብናት በአዲስ ዘመን እንዲሁም በአለም በርና አካባቢውን ይዞ እስከ ጎርጓዴትና ሐሙሴት ወንዝ እንዲሁም እስከ ርብ ተፋሰስ ቀጠና ድረስ የመቆጣጠር ነው ተብሏል። በተጨማሪም ሊቦ ከምከምን ይዞ እስከ መደብ ጉብዳና ቡሮ እንዲሁም አሞራ ገደል አካባቢዎች የሁለተኛ ዘመቻ እቅድ አካል ናቸው ተብሏል። ዘመቻው በአየር ኃይል የሚታገዝ ነው የተባለ ሲሆን በተጨማሪም ከመድፍ ጀምሮ ከባባድ መሳሪያዎች ከባህር ዳር ወደ ደብረ ታቦርና አካባቢው መጓጓዛቸው ተነግሯል። ይህ የታቀደው ዘመቻ አገዛዙ ሰሞኑን በደቡብ ጎንደር ዞን ቀጠናዎች ላይ የደረሰበትን ሽንፈት ለመበቀልና በደቡብ ጎንደር የሚንቀሳቀሱ የፋኖ ኃይሎችን ታርጌት ለማድረግ ያለመ መሆኑን ወታደራዊ ምንጮቻችን አክለው ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን
ወደ ሌላኛው መረጃችን እናልፋለን። በምስራቅ አማራ ቀጠና እስታይሽ ከተማ ዙሪያ በተደረገ ተጋድሎ በርካታ የጠላት ብልጽግና ወታደሮች ተደመሰሱም። ከውጊያው በኋላም 3 አምቡላንስ ሙሉ ቁስለኛ ወታደር ለሕክምና ወደ እስታይሽ ከተማ ጤና ጣቢያ ተወስዷል። ውጊያው በፋኖ ድል አድራጊነት መጠናቀቁን ተከትሎ በፋኖ ወጥመድ ውስጥ አስገብታችሁናል ባሉ ወታደሮችና በአዛዦቻቸው መካከል ከባድ የእርስ በርስ ግጭት ተቀስቅሷል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር የጋዞ ወረዳ መቀመጫ ከሆነችው እስታይሽ ከተማ ዙሪያ ልዩ ስሙ ዋሮ ሜዳ ተብሎ በሚጠራው አካባቢ ላይ ዛሬ መጋቢት 20 2018 ዓ.ም ከንጋት ጀምሮ ባደረጉት ከባድ ውጊያ በጠላት ላይ ከፍተኛ ኪሳራ መድረሱ ታውቋል። የአገዛዙ ሰራዊት በዋሮ ሜዳ ግንባር ከፍተኛ ኃይል ያሰለፈ ቢሆንም የ34ኛ ክፍለ ጦር ፋኖዎች በወሰዱት የተቀናጀ የማጥቃት እርምጃም የጠላት ኃይልን ብትንትኑን በማውጣት ሙትና ቁስለኛ አድርገውታል። በውጊያው ከተገደሉት በተጨማሪ በ3 አምቡላንስ ሙሉ ቁስለኛ ወታደር ለሕክምናም ወደ እስታይሽ ጤና ጣቢያ መወሰዳቸው ተነግሯል። የፋኖን ክንድ መቋቋም ያቃተው የጠላት ሰራዊት የደረሰበትን ከፍተኛ ኪሳራና ውርደትን ማህበረሰቡ እንዳያይበት በማሰብ ንጹሃን ዜጎችን ከቤታችሁ አትውጡ በሚል ሲደበደብና ሲያሳድድ ውሏል። ከውጊያው በኋላ በፋኖ ወጥመድ አስገብታችሁ አስመትታችሁናል ባሉ ከፋኖ አፈሙዝ ተርፈው ወደ ካምፓቸው በተመለሱ ወታደሮችና በወታደራዊ አዛዦቻቸው መካከል የእርስ በርስ ግጭት መቀስቀሱ ተነግሯል። በዚህ እርስ በርስ ግጭትም ከባድ የሆነ የሰብአዊና ቁሳዊ ውድመት መድረሱ ነው የታወቀው። በተያያዘ ዜና ፋኖ በዳውንት ወረዳ ከኩርባ ከተማ በቅርብ ርቀት በፈጸመው የተቀናጀ ጥቃት በጠላት ሰራዊት ላይ ከባድ ኪሳራ ማድረሱ ታወቀ። በምኒልክ ዕዝ 106ኛ ኮር ቃኞችና በኮሩ ስር ከ31ኛ ክፍለ ጦር የተወጣጡ የፋኖ ኃይሎች በጋራ በመሆን በደቡብ ወሎ ዳውንት ወረዳ ኩርባ ከተማ አቅራቢያ በወሰዱት ድንገተኛ ወታደራዊ እርምጃም በብልጽግና መከላከያ ሰራዊት ላይ ድል ማስመዝገባቸው ታወቀ። ዛሬ መጋቢት 20 2018 ዓ.ም ረፋድ ላይ በተደረገው በዚህ ኦፕሬሽን ከ14 በላይ ጠላት ወታደሮች ሞትና ቁስለኛ መደረጋቸው ታውቋል። የብልጽግና ቡድን መከላከያ ሰራዊት ወደ ቦዳ 02 ቀበሌ እንቅስቃሴ በማድረግ ላይ ያለም በታቀደለት ስልታዊ ጥቃት ከፍተኛ መከፋፈልና ኪሳራ ደርሶበታል። የክፍለ ጦሩና የኮሩ ቃኝ ኃይሎች በጋራ በመቀናጀት በፈጸሙት ጥቃት ሰራዊቱ ተበታትኖ እግሬ አውጭኝ በማለት አካባቢውን ለቆ ለመውጣት ተገዷል። ይሁን እንጂ ከጥቃቱ ተርፎ በመፈርጠጥ ላይ የነበረው የጠላት ኃይል ያብቴ ተብሎ በሚጠራው ስፍራ በለቅሶ ስነ ስርዓት ላይ በነበሩ ንጹሃን ዜጎች ላይ ተኩስ ሩምታ ከፍቷል። በዚህም አቶ ደስታ አሻግሬ የተባሉ አርሶ አደር ላይ ከባድ መቁሰል አደጋ መድረሱ የተረጋገጠ ሲሆን ድርጊቱ የሰራዊቱን የሞራል ዝቅጠትና በንጹሃን ላይ የሚያደርሱትን ጥቃት በግልጽ ያሳየ ሆኗል። ምኒልክ ዕዝ 106ኛ ኮር በአሁኑ ወቅት በአካባቢው ያለውን እንቅስቃሴ በበላይነት ተቆጣጥሮ የጠላት ኃይልን እያሳደደ እንደሚገኝ ተነግረዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ህወሓትና ኦህዴድ ብልጽግና በሚስጥር እየተደራደሩ መሆኑ ተሰምቷል። በአውሮፓ ዲፕሎማቶች በሚመራውና በጥብቅ ሚስጥር በተያዘው በዚህ የህወሓትና የኦህዴድ ብልጽግና ድርድር ሂደት ላይ በህወሓት ኃይሎች መካከል በተፈጠረ ክፍፍል ሂደቱ መስቀለኛ መንገድ ላይ መቆሙ ተነግሯል። በህወሓት ከፍተኛ አመራሮች መካከል በአውሮፓ ዲፕሎማቶች አሸማጋይነት ሲካሄድ የቆየው ሚስጥራዊ ድርድር ወደፊት ለፊት ንግግር ከመሸጋገሩ በፊት መስቀለኛ መንገድ ላይ መቆሙ ተሰምቷል። ይህ በጥብቅ ሚስጥር የተያዘው የድርድር እንቅስቃሴ በህወሓት የፖለቲካ የጦር አመራሮች መካከል ከፍተኛ የሀሳብ መከፋፈል ከመፍጠሩም በላይ ከኤርትራ መንግስት ጋር ጥብቅ ግንኙነት ባላቸው አፈንጋጭ በተባሉ ጀነራሎች ሳቢያ የመክሸፍ አደጋ እንደተደቀነበት የውስጥ ምንጮች አረጋግጠዋል ተብሏል። ለብልጽግና ፓርቲ ቅርበት እንዳለው የሚነገርለት አንድ አፍታ ሚዲያን ጨምሮ የተለያዩ ምንጮች እንደዘገቡት በአዲስ አበባና በመቀለ መካከል በሶስተኛ ወገን አማካኝነት ሲካሄድ የቆየው ቀጥተኛ ያልሆነ ድርድር ወሳኝ ምዕራፍ ላይ ደርሶ ነበረ። ይሁን እንጂ ድርድሩ ወደ ፊት ለፊት ንግግር ሊሸጋገር ሲል በህወሓት አመራሮች ውስጥ በተፈጠረ ድንገተኛ እምቢተኝነት አቋም ሳቢያ አጣብቂኝ ውስጥ ገብቷል። የመቀለውን ጊዜያዊ አስተዳደር ወታደራዊ መሪ የጀነራል ታደሰ ወረዳ አማካሪ እንደሆነ የሚነገርለት ጋዜጠኛ ዳዊት ከበደ መረጃውን ይፋ እንዳደረገው የድርድሩ መስተጓጎል ዋነኛ ምክንያት በህወሓት ውስጥ የተፈጠረው አፈንጋጭ ቡድን ነው ብሏል። እንደ ዶክተር ደብረጽዮን ገብረ ሚካኤል ያሉ የፖለቲካ አመራሮች ወደ አዲስ አበባ አቅንተው ለድርድር ለመቀመጥ ስምምነት ላይ ደርሰው የነበረ ቢሆንም በስውሩ የደህንነት ሰው ጌታቸው አሰፋ የሚመራው ቡድን ግን ድርድሩን በጽኑ ተቃውሞታል። ይህ አፈንጋጭ የተባለውና እንደ ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ ማለትም ወዲም በይተይ እንዲሁም ሜጀር ጀነራል ብርሃነ ነጋሽ፣ ወዲ በድህን ያሉ ከፍተኛ መኮንኖችን ያቀፈው ስብስብ ከኤርትራ መንግስት ጋር የተጀመረው ስልታዊ ጽምዶ መቀጠል አለበት የሚል አቋም ይዘዋል።
ቡድኑ ከፌዴራል መንግስት ጋር የሚደረግ ማንኛውንም ድርድር ከሻቢያ ጋር የተፈጠረውን ግንኙነት ያኮላሻል በሚል ስጋት ድርድሩን ለማክሸፍ እየተንቀሳቀሰ መሆኑ ተጠቁሟል። በአሁኑ ወቅት በድርድሩ ሂደት ላይ በትግራይ በኩል የጀኔራል ታደሰ ወረዳ አስተዳደር ሰዎችና ከፍተኛ የፖለቲካ አመራሮች ተሳታፊ ቢሆኑም የደህንነትና የወታደራዊ አመራሮቹ ክፍፍል ግን ሂደቱን ወደማይታወቅ አቅጣጫ እየመራው እንደሚገኝ መረጃዎች አመላክተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ምኒልክ ዕዝ 106ኛ ኮር በዳውንትና በመቄት ወረዳዎች የሲቪል መዋቅር ዘረጋ። ከመንግስት ሰራተኞች ጋርም ውይይት አካሄደ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር በሰሜን ወሎ ዞን ዳውንትና መቄት ወረዳዎች የሲቪል አስተዳደር መዋቅር መዘርጋቱንና ከማህበረሰቡ ጋር ስኬታማ ውይይት ማካሄዱን አስታውቋል። ኮሩ በተለይ በዳውንት ወረዳ 010 ቀበሌና በመቄት ወረዳ ሀና መኳት ቀበሌ በሚገኙ የህዝብ ክፍሎችና ከመምህራን ጋር በወቅታዊ የትግል ሂደት ላይ መክሯል። በዳውንት ወረዳ 010 ቀበሌ በተካሄደው ደመቅ ያለ የህዝብ መድረክ የ106ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ ብርሃኑ አረጋ የአማራን ትግል መንስኤ፣ ግብና ዓላማ እንዲሁም ወቅታዊ ጥንካሬዎችን በተመለከተ ጥልቅ ትንታኔ ሰጥተዋል። በመድረኩ ላይ የተሳተፉት የየቀበሌው ነዋሪዎችም ስርዓታዊ የሆነው የአማራ ህዝብ የማጥፋት ዘመቻም ለመቀልበስ የሁሉም አመራዊ ተሳትፎ ወሳኝ መሆኑን በመጥቀስ ለፋኖ ትግል ያላቸውን ጽኑ አቋም አረጋግጠዋል። በተመሳሳይ በመቄት ወረዳ ሀና መኳት ቀበሌ ከመምህራን ጋር በተደረገው ውይይት መምህራኑ ስለ ትግል ቀጣይ አቅጣጫ ላነሷቸው ጥያቄዎች በ106ኛ ኮር የህግና ስነ ስርዓት ኃላፊ አርበኛ መምህር መኩሪያ አጋዤ አማካኝነት ማብራሪያ ተሰጥቶባቸዋል። በተጨማሪም የኮሩ ምክትል ወታደራዊ አዛዥ አርበኛ ማረጉ አስፋው ፋኖ ስለሚከፍለው መስዋዕትነትና ከህዝቡ ስለሚጠበቁ ተግባራት ከወታደራዊ ሳይንስ አንጻር ገለጻ አድርጓል። በሁለቱም ወረዳዎች የተካሄዱት እነዚህ መድረኮች ማህበረሰቡ በአማራ ፋኖ ብሔራዊ ንቅናቄ አሸናፊነት ላይ ያለውን እምነት ያሳየበት እንደነበረ የተገለጸ ሲሆን ውይይቱን ተከትሎ በእነዚህ አካባቢዎች ሙሉ የሲቪል መዋቅር አደረጃጀት ተዘርግቶ ወደ ስራ መገባቱ ታውቋል። በሌላኛው መረጃችን የነጎድጓድ ክፍለ ጦር በቁጥጥሩ ስር ባሉ አካባቢዎች የወደሙ ተቋማትን የመልሶ ማደራጀትና ከህዝቡ ጋር የመወያየት ስራ እያከናወነ መሆኑን አስታወቀም። በደቡብ አማራ ቀጠና ሳምነው ዕዝ የሚንቀሳቀሰው አጼ ዘርዓ ያዕቆብ 1ኛ ኮር የነጎድጓድ ክፍለ ጦር በቅርቡ ነጻ በወጣት የሞዩ አማን ጉልት ቀበሌ የወደሙ የህዝብ አገልግሎት መስጫ ተቋማትን መልሶ ስራ ለማስጀመርና ከማህበረሰቡ ጋር በወቅታዊ ጉዳዮች ላይ ለመወያየት ሰፊ እንቅስቃሴ እያደረገ መሆኑ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ዕዝ አባል የሆነውን የነጎድጓድ ክፍለ ጦር ወታደራዊ ድል ከተቀናጀባቸው አካባቢዎች አንዷ በሆነችው የሞዩ አማን ጉልት ቀበሌ መደበኛ የህዝብ አገልግሎቶች እንዲቀጥሉ በከፍተኛ ሁኔታ እየሰራ ነው ተብሏል። ክፍለ ጦሩ ወታደራዊ ግዳጁን ከማከናወን ጎን ለጎን በጦርነቱ ምክንያት ጉዳት የደረሰባቸውንና የፈራረሱ የልማት ተቋማትን የመጠገንና የማደራጀት ስራን ዋነኛ ተግባሩ አድርጎ ተያይዞታል። ይህም ህብረተሰቡ በአካባቢው ተገቢውን አገልግሎት እንዲያገኝ ለማድረግ የታለመ መሆኑ ተጠቁሟል። ከመሰረተ ልማት ግንባታው በተጨማሪ ክፍለ ጦሩ ከአካባቢው ማህበረሰብ ጋር ህዝባዊ ውይይት መድረክ እያካሄደ ይገኛል። በውይይት መድረኩም በአካባቢው አስተማማኝ ሰላም እንዲሰፈን ከነዋሪው ጋር በቅንጅት ስለመስራት አሁን ያለው አገዛዝ በአማራ ህዝብ ላይ እያደረሰ ያለው ሁለንተናዊ ጫናና የትግሉ አስፈላጊነት ማህበረሰቡ ትግሉን ከደጋፊነት ባለፈ በባለቤትነት ተረክቦ የራሱን ሚና በሚወጣበት መንገዶች ዙሪያ ሰፊ ውይይት ተደርጓል። በአሁኑ ሰዓት በአካባቢው የሚገኙ የክፍለ ጦሩ አባላትና የሞዩ አማን ጉልት ነዋሪዎች በጋራ በመሆን መደበኛ የንግድና የማህበራዊ አገልግሎቶች እንዲቀጥሉ በቅንጅት እየተንቀሳቀሱ ይገኛሉ። ይህ የፋኖ አባላት ወታደራዊ ግዳጃቸውን ከመወጣት ባለፈም ማህበረሰባዊ አገልግሎቶች እንዲቀጥሉ መልሶ የማደራጀት ስራዎች ተጠናክረው እንደሚቀጥሉም ተመላክቷል። አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን አለፍን። በኢራን የተተኮሱ ሚሳይሎች ወደ ግዛቷ ማምራታቸውን ተከትሎ እስራኤል የአየር መከላከያ ስርዓቷን ሙሉ በሙሉ ወደ ስራ ማስገባቷን አስታወቀችም። የእስራኤል መከላከያ ኃይል በማህበራዊ ትስስር ገጹ ባወጣው መግለጫ ጥቃቱ ሊያነጣጥርባቸው በሚችሉ አካባቢዎች ለሚገኙ ነዋሪዎች የጥንቃቄ መልእክት አስተላልፈዋል። በተጨማሪም ህዝቡ የማስጠንቀቂያ ጥሪ ሲሰማ በአስቸኳይ ወደ ተዘጋጁ የደህንነት መጠለያዎች እንዲገባና ተጨማሪ መመሪያ እስኪሰጥ ድረስ በዚያው እንዲቆይ ጥብቅ ትዕዛዝ አስተላልፈዋል። በተመሳሳይ ሁኔታም የኩዌት ጦርም የአገሪቱ የአየር መከላከያ ስርዓት የጠላት ኃይሎችና የድሮን ጥቃቶችን ፊት ለፊት እያመከነ እንደሚገኝ ያረጋግጧል። ጦሩ በትዊተር ገጹ ባወጣው መግለጫም በአካባቢው የሚሰሙ ማንኛቸውም የፍንዳታ ድምጾች የአየር መከላከያው እነዚህን አደገኛ ጥቃት አየር ላይ ሲያከሽፍ የሚፈጠሩ መሆናቸውን አብራርተዋል። ሲቪሉ ማህበረሰብም ከተተኳሽ ስብርባሪዎች በመጠንቀቅ ባለስልጣናት የሚያወጧቸውን የደህንነት መመሪያዎችን በጥብቅ እንዲከታተልና ተግባራዊ እንዲያደርግ አሳስበዋል። በሌላኛው መረጃችን ኢራን የአሜሪካ እግረኛ ወታደሮችን ለመመከት በተጠንቀቅ ላይ ይገኛለሁ አለችም። ኢራን የሀገሪቱን ምድር በሚረገጡ የአሜሪካ እግረኛ ወታደሮች ላይ እሳት ለማዝነብ በተጠንቀቅ ላይ መሆኗ ታውቋል። ድፍን አንድ ወሩን ያስቆጠረው እስራኤልና አሜሪካ ከኢራን ጋር እያደረጉት የሚገኘው ጦርነት
አሁንም በርካታ ጉዳቶችን ያስከትለ ቀጥለዋል። የቀጠናው ጦርነት እየተባባሰ ባለበት በዚህ ወቅት አሜሪካ ከ3500 በላይ እግረኛ ወታደሮችንና የጦር መርከቧን በመካከለኛው ምስራቅ አሰማርታለችም። የዋሽንግተን እግረኛ ወታደሮች በኢራን ወታደራዊ ዘመቻ ለማካሄድ ዝግጁ መሆናቸውን የሀገሪቱ መከላከያ ሚኒስቴር ይፋ አድርጓል። ይህንን ተከትሎም ኢራን በቀጠና ወታደራዊ ዘመቻ ለማካሄድ በሚል ወደ መካከለኛው ምስራቅ የደረሱ የአሜሪካ ወታደሮችን በተጠንቀቅ እየጠበቅኩ ነው ብላለችም። የኢራን ፓርላማ አፈ ጉባኤ ሞሐመድ ባግሄር ጋሊባፍ አሜሪካ ለንግግር ፍላጎት እንዳላት የገለጸች በቴህራን እግረኛ ወታደራዊ ዘመቻ ለማካሄድ መዘጋጀቷን ኮንነዋል። የኢራን ጦር የትኛውንም ጥቃት ለመመከት ዝግጁ ነው ያሉት አፈ ጉባኤው ጦሩ ወደ ኢራን በሚገቡ የአሜሪካ እግረኛ ወታደሮች ላይ እሳት ለማዝነብ በተጠንቀቅ ላይ ይገኛል ብለዋል። ይህ በእንዲህ እንዳለ ኢራን በተባበሩት አረብ ኤሚሬትስና በባህሬን የአልሙኒየም መሰረተ ልማቶች ላይ ጥቃት መፈጸሟ ተነግሯል። በተጨማሪም ቴህራን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው ጥቃት የራዳር መቆጣጠሪያ ስርዓት ላይ ከፍተኛ ጉዳት ማድረሷ ተጠቁሟል። በተመሳሳይ እስራኤል በቴህራን ወታደራዊ ማዘዣ ጣቢያዎችንና የጦር መሳሪያ ማምረቻ ማዕከላት ላይ ያነጣጠረ ጥቃት መፈጸሟን ቢቢሲ በዘገባው አስፍረዋል። በሌላ በኩል ቱርክዬም ሳዑዲ አረቢያና ግብጽ በመካከለኛው ምስራቅ ያለውን ጦርነት ማስቆም በሚቻልበት ሁኔታ ላይ በፓኪስታን እንደሚመክሩ ተሰምተዋል። የተከበራችሁ አድማጭ ተመልካቾቻችን በሌሎች መረጃዎች እስከምንገናኝ ቸር ቆዩ።